ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? አላችሁ ያለው አልሐምዱሊላህ። ዛሬ በአዲስ ቪዲዮ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የምታበረታቱኝ እጅግ በጣም አድርጌ ነው የማመሰግነው። እንዲሁም ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ኢንሻአላህ። ዛሬ የመጣሁት በሁለት ነገር ነው። አንደኛ አብርሽ መልስ ሰጥቷል፣ እንዲሁም ደግሞ ነፂ መታለች ከነ ቡራ ጋራና ስለሱ አንዳንድ ነገር የምነግራችሁ ነገር ይኖራል ማለት ነው። በመጀመሪያም ያው አብርሽ መልስ የሰጠው ምንድን ነው ለነፂ መልስ ሰጥቷል ማለት ነው። ለነፂም እንዲሁም ለተመልካችን መልስ ሰጥቷል። ከሩታም ጋር ያለው ችግር ፈተዋል። እጅግ በጣም ደስ ይላል። ዋናው ነገር እነሱ ጋር ሰላም መፈጠሩ ነው ማለት ነው። ሶ ምንድነው ያለው? ያው አብርሽ ለተመልካች ያለው ነገር ምንድነው ከነፂ ጋራ ያኔ ያለፈ ታሪክ እንደነበረው ፍቅረኛው እንደነበረች ጓደኛው እንደነበረች ግን ደግሞ ያን ነገር በሰላም ተነጋግረን ፈተን ከዛ ያ ነገር ቋጭቶ ወደ ሩታ እንደመጣ ነው የተናገረውና ከሩታ በፊት ሩታ ከመምጣቷ በፊት የነበረው ላይፍ ነው ማለት ነው ከነፂ ጋር የነበረው እና ከሷ ጋር ያለው ነገር በሰላም ጨርሰናል ብሏል። ያው ፎቶዎች መነሳት እወዳለሁ፣ ድሮ ልጅ እያለውም መዝናናት፣ የተለያዩ ቦታ ቪዲዮ መቅረጽ፣ ፎቶ መነሳት እወዳለሁ ብሏል። ከልጅነት የጀምሮ ነው እንደዚህ አይነት ነገር ማድረግ የምወደው። እንዲሁ ብዙ ፋይሎች አሉኝ፣ አንድ ቀን አሳያችኋለሁ፣ በጣም ነው የምትገረሙት ብሎናል ማለት ነው። እና ነፂም እሷ ጋር የሚያዛችው ፋይሎች ሲዝናኑ አብረው በሆኑበት ሰዓት ያን የተቀረጸ ቪዲዮ እንጂ አሁን ከሩታ ጋር ፍቅር ከጀመረ በኋላ እንዳልሆነ ተናግሯል። ፎቶዎቹም ያስታውቃሉ። በነገራችን ላይ የልጅነታቸው መሆኑን እሱም ልጅ ነበር፣ እሷም ልጅ ናት። ቪዲዮቹም ፎቶዎቹም እኮ ያስታውቃሉ። ያውን አይደሉም ያወጣቻቸው ፋይሎች እንዳለ የቆዩ እንደሆነ ያስታውቃል ማለት ነው። በነገራችን ላይ ግን እኛም ተመልካችም ሆነ ሩታን የሚያስቆጣው ነገር ምንድን ነው? አሁንም እንደሚያገኛት፣ አሁንም ይደውልላታል፣ አሁንም ተስፋ ይሰጣል። ለአገባት ከጎንሽ ነኝ፣ አብሬሽ ነኝ፣ አብሬሽ እቀጥላለሁ፣ አንቺን ነው የማገባው፣ እሷ ለስራ ነው እያለ ለምን ነፂን ተስፋ ይሰጣታል ብለን ነበር፣ የሁላችንም ጥያቄዎች ማለት ነው። እናሱ ደግሞ እንዳለው ከሆነም አላገኛትም ብሏል። አንድ ቀን ዱባይ ያለው ደወለች፣ በተደጋጋሚ ስደውልልኝ እኔም ስልክ አንስቼ አሁን ያለው ዱባይ ነው አይመቸኝም፣ ኢትዮጵያ ስመጣ ደውልሻለሁ አልኳት አለ። ከዛ ኢትዮጵያ ከገባሁኝ በኋላ ደግሞ ደወልኩላት አለ። ያኔ ምንድን ነው ሰው አይደለም የምታውቁት ሰው የማታውቁትም ሰው ከቸገረው እርዳኝ ካላችሁ ትረዱታላችሁ አለ። ከዛ እኔም ደውዬ ምንድን ነው ምን ቸግሮች ነው አልኳት። እሷ ደግሞ እሷ የምትለው ሌላ እኔ የምለው ሌላ። እሱን ነገር እየቀረጸች ለሩታ ላከችላት እና አሁን ድረስ ያወራኛል ብላ ማስወራት ጀመረች እንጂ እኔና እሷ ሌላ ግንኙነት የለንም፣ ጨርሰናል። ከእሷ ጋራ በሰላም ነው ሁሉም ነገር የተጠናቀቀው ብሏል ነገር ማለት ነው። እሺ ከሩታ በፊት ፍቅረኛ ነፂ ናት ብሏል። ነፂ ነበረች የልጅነት ጓደኛ የእሷ ናት ብሏል። ፍቅርስ? እሺ ፍቅር መቼ ነበረች? ፍቅር የመቼ ፍቅረኛ ነበረች? አንተ ሰውዬ፣ አንተ አደናግሪ ማለት ነው። የ5 አመት ፍቅረኛ ብላችሁ እኮ ነው ሸወዳችሁን። አምታችሁ ፍቅርን አስተዋውቃችሁን ፍቅረኛዬ ናት ብላችሁ እሷ ስንት በአንተ ጉዳይ ስንት መስዋዕትነት ነው የከፈለችው። ስንት ተብላለች፣ ስንት ተሰድባለች። ግን ምንም ፍቅረኛም አይደሉ ምንም አይደሉ ማለት ነው። አሁን ሲገባኝ ፍቅርን ራሱ ያመጣት ለቪዲዮ ነው፣ ለዩቱብ አብረው ለመስራት ነበር የመጣችው ማለት ነው። ትንሽ ሰራራች፣ ከዛ ተወቹ። የራሷ ምክንያት ሊኖራት ይችላል፣ ያቆመችበት ምክንያት ማለት ነው። ከዛ ደግሞ ሩታ መጣች። ሩታም ለዩቱብ ነበር ያመጣት በነገራችን ላይ ማለት ነው። ያው ቤተሰቦቿም ስለተናገሩ እናትየውም እህቷም ስለተናገሩ ማለት ነው። እና ለ1 አመት ኮንትራት ነበር የያዛት። ከዛ ያው በደንብ ዶላር ስታመጣ በደንብ መስራት ስትጀምር በደንብ ሰው ሲወዳት የምትወደድ ልጅ ናት በነገራችን ላይ ማለት ነው። ስብዕናዋ፣ ሰው የምታከብረው ነገር፣ አስተዋይነቷ ጥሩ ነው። እና በዛ ሰዓት ይቺ ልጅ ዶላር ማሳፈስ ስትጀምር ነፂን ፈነገላት ማለት ነው። ተዋት። አሁን ሲመስለኝ ማለት ነው ሲመስለኝ ያው አብርሽ የተናገረው ሁሉ ልክ አይደለም፣ ብዙ ውሸቶች አሉበት። ምናልባት ከ110 ነው እውነተኛ የተፈጠረ ነገር የሚያወራው እንጂ 90% እና ከዛሬ ንግግሩ የተረዳሁት ፍቅረኛው ነፂ ናት እንጂ ፍቅር አልነበረችም ማለት ነው። ፍቅርም ሆነ ማናት ሩታ ለዩቱብ ነው የቀረባቸው። ከዛ ሩታ በደንብ ተወደደች።
በደንብ ዶላር ስታስገባ የገቢ ምንጩ ስትሆን ያው ነፂን ተዋትና ወደ ሩታ ሆነ ማለት ነው እንጂ ነፂ አሁን እሱ እንደሚለው እውነት በሰላም ተነጋግረው ፈተውት ቢሆን ኖሮ ዛሬ ፋይል ይዛ አትወጣም ነበረ። ምን ለማግኘት ምን ፈልጋ? እውነት በቃ ተስማምተው እሷም እሺ ብላ ቢሆን ኖሮ ማለት ነው ተስማምተው ነገሩን ያቆሙት ነገር ቢሆን ኖሮ ዛሬ ፋይል ይዛ አትወጣም ነበረ። ለእሷም ህይወት እኮ ሪስክ አለው በነገራችን ላይ እሱ ሌላ ህይወት ጀምሯል። እሷ ነገ የሚመጣ ወንድ ጋራ ነገ ህይወት ስትጀምር ነገ ፍቅረኛ ስትይዝ ለእሷ ህይወት አደጋ ላይ የሚጥል ነገር ይዛ አትወጣም ነበረ ማለት ነው። ምን ለማግኘት? ምንም የምታገኘው ነገር የለም። ግን እሷ ያኔ እንደዚሁ እያታለልካት እያወራሃት ተስፋ እየሰጠሃት በመሀል ያው ከሩታ ጋራ ጀምረህ ነው እንጂ ከእሷ ጋር እንትን ብለህ እንጂ እሷን ፈንግለህ ትትሀት ነው እንጂ እውነት ነፂ ተስማምታ ያቆመችው ነገር አይመስለኝም ማለት ነው። ቢሆን አታወጣም ወደ ሚዲያ። የእሷ ስም ነው የሚጠፋው፣ ለእሷም ህይወት ሪስክ ስለሆነ ማለት ነው። እናላችኋለሁ። ለማንኛውም እንግዲህ ትመጣለች ብለዋል። ትመጣለች፣ ተገናኝተን እናወራለን ሩታን ብላለች። እንግዲህ ያለው ነገር ተገናኝተን አውርተን እንፈተዋለን። ነፂም ቡራ ሻኙኝ እያለቻቸው ነበረ። መታለች ይመስለኛል፣ ትመጣለች። ዛሬ ቪዲዮ ተለቋል ማለት ነው። እሷም መሄድ አለብኝ አብርሃም ጋር ሄዳለሁ፣ እውነቱን ያወጣል፣ ይናገራል፣ እኔ እውነተኛ እንደሆንኩ ይናገራል ብላ ፎክራ እየሄደች ነበረ። ያው አብዛኛው ሰው የሩታን ጥፊ ትቀምሻለች፣ ጥፊ ናፍቆሽ ነው ወይ ያላት ነበር። አትማታም። እሷ ያገኘችውን ሁላ በጥፊ ማለት ጀግንነት እኮ አይደለም ይሄ በነገራችን ላይ ማለት ነው። ሰውን መጠፍጠፍ ለሰው ልጅ ሪስፔክት ነው ማክበር ነው እንጂ ሰውን መማታት ተገቢ አይደለም። እና ያው አትመታትም። እሷ ራሱ ትምጣ እያለች ነበረ። አብርሃም አይሄድም፣ እሷ ግን መምጣት አለባት። ነፂ መታ እዚህ ሶስታችን ሆነን ተነጋግረን ችግሩን እንፈተዋለን እያለች ነበረ ማለት ነው። እስኪ ነገ በሚለቀቀው ቪዲዮ ደግሞ ምን እንደተፈጠረ ምናይ ይሆናል ማለት ነው። ሁላችንም ግን ጎበዞች ናችሁ፣ ሳላደንቃችሁ አላልፍም። እውነት ለመናገር አቤት ትወና ትችላላችሁ፣ በጣም ነው የምትችሉት። እና ቤተሰቦች እስካሁን ድረስ አብራችሁ ስለነበራችሁ እጅግ በጣም አድርጌ ነው ማመሰግናችሁ። በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበል።